አረ ወላሂ የምትቆዩ ከሆነ ብንቆይ እኮ በወሬ ላይ ታመሹ ነበር አላችሁ። መላእክት አመንኩ አላመንኩ ምን አገባችሁ ይላል ሰው። ለምንድን ነው የማታምነው? መላእክት እኮ ስራ አለው አንተ ላይ ተብሏል። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዐቲድ። የታባም ተወሲና ማነበብ የጀመረ ጊዜ ብድግ ያለ ባዶ ሆናል። ሰዎች በአላህ አምነናል ሲሉ ሙቶ መነሳትን ካልተቀበሉ አምነዋል አይባል። አርረህማን ወአርሽ እስተዋ የሚለውን እኛ ምን አለበት ምን ያጨቃጭቃል? መሰረቱን ትተህና ረስተህ ቅርንጫፉ ላይ ብትንደፋደፍ አይሆንም ማለት ነው። ሙስሊሞቹም ቢሆኑ ወደ ካዕባ መዞራቸው ብቻ ሊያስፎክራቸው አይችልም። ልልሁዳ ወናሲ አዩን ነይራት ሚን ኪታቢላሂ ረቢል ካኢናት مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات بينات إنه القرآن حيث المعجزات. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد. የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ የምትናፍቁ የምትጓጉ የምታስፋፉ ለሌሎችም የምታዳርሱ ወንድም እህቶች ከሁሉ አስቀድሜ በያላችሁበት የአላህ ሰላም ጤና ምቾት አይለያችሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አረፈዳችሁ እንደ አካባቢያችሁ ለማለት ነው። ዛሬም እንደተለመደው የበይናት ፕሮግራም ቀጥሏል። መሻይኾቻችን በግራ በቀኝ ተሰይመዋል። ዛሬ የምንነሳው ከሱረቱል በቀራ 177ኛው አንቀጽ ላይ ነው ያለነው። ሼኽና ዛሬም ያለው ቢር የሚባል ነገር በሆነ ነገር የሚገለጽ ብቻ ሳይሆን ተግባሮች ያሉት ነገር ነው ብሎ ያነሳበትን የቁርአን አንቀጽ ለይሰል ቢር አን ትወሉ ውጁሀኩም ቂበለ አልመሽሪቅ ወልመግሪብ ወላኪነ አልቢረ መን አመነ ቢላህ ይለናል። መርሐባ ለይሰል ቢር አን ትወሉ ውጁሀኩም ቂበለ አልመሽሪቅ፣ ፊቶቻችሁን ወደ ምስራቅ አቅጣጫ ማዞር ብቻ አይደለም መልካም ስራ ማለት ይላል። ወልመግሪብ እንዲሁም ወደ ምዕራብ፣ ከፊሉ ወደ ምስራቅ ከፊሉ ወደ ምዕራብ ዙሮ ስለሰገደ ወይም ስለጸለየ ብቻ ይሄ ነው ኸይር ስራ ብላችሁ በዚህ እንዳደመድሙት ይላል። ኸይር ስራ መስኩ ብዙ ነው። ወላኪን አልቢር ግን በአላህ ዘንዳ ተወዳጅ የሆነ ምርጥና መልካም ስራ ማለት መን አመነ ቢላህ፣ ቢሩ መን አመነ ቢላህ፣ መጀመሪያ በአላህ ያመነ ሰው ስራ መሆን አለበት ማለት አሳስ አልዒባዳ አሳስ ጧዓ አልኢማን፣ ኢማን ነው ዋና መሰረቱ። መሰረቱን ትተህና ረስተህ ቅርንጫፉ ላይ ብትንደፋደፍ አይሆንም ማለት ነው። በጣም የሚገርም አነጋገር ነው ይሄ። እንግዲህ መን አመነ ቢላህ መጀመሪያውንም ኸይር የሚሰራ የሚባለው ሰው ኢማን ከሌለ ኸይረኛ ነው ለማለት ራሱ አያስደፍርም። መጀመሪያ ሙእሚን መሆን አለበት። አሳሰል ኢማን አቂዳ መተካከል አለበት። ቢያንስ አርካነል ኢማንና አርካነል ኢስላም ላይ በደንብ ደብጥ መደረግ ይኖርበታል ማለት ነው። ከዛ በኋላ ፈርድም ሆነ ሱና የፈለከውን ስራ መሰረተ አስተማማኝ ነው፣ ግንቡ ይቀጥላል ማለት ነው። መሰረቱ ኢማኑ ሳይኖር ግን ዝም ብለህ ተላይ የተለያዩ ነገሮችን አዋቅረህ ቀለም ብትቀባው ፋይዳ የለውም። አንድ ቀን ጠንከር ያለ ንፋስ ሲመጣ ይሄ ሊወዳል ማለት ነው። መጀመሪያ በአላህ ያመነ ሰው ቢር አላህ ማመኑን አረጋግጧል። ከዛ በኋላ ደግሞ የሚችለውን ስራ ሰርቷል። እሱን ነው አላህ የሚቀበለው። ወልየውሚል አኺር በመጨረሻ ቀን ያመነ፣ ወልመላኢካ በመላኢከቱላሂል ኪራም ወልኩቱቢል ሙነዘላ ወልአንቢያኢል ሙርሰሊን፣
እነዚህን ሁሉ እንግዲህ አልኢማን ቢላህ የምትለው የመጀመሪያዋ እንግዲህ አስል ኡሱል ናት፣ አስኳሏ ዋናዋ። ከዛ በኋላ በዙሪያዋ ያሉ ነገሮች አርካኖች ይመጣሉ ማለት ነው። ወአተል ማለ አላ ሁቢሂ፣ ይሄ ደግሞ አሁን ያልተለመደ ነው ነገር ተጨመረ እዚህ ማለት ነው። አሳሰል ኢማን ላይ ብዙ ጊዜ ይሄ አይመጣም። አሁን ስብጥር ነው። ኢማንንም ኢስላምንም ነጥቦችን ሁለቱን እያሰባጠረ ነው የሚነግረን ማለት ነው። መጀመሪያ ኢማን ይኑር፣ ከዛ በኋላ ኢማን ብልመላኢካ ወልየውሚል አኺር ወልኩቱብ ወነቢይን ሱመ ኢታኡል ማል የሚለው ዘካትንም ሌላውንም አጠቃላይ ተጠውዖንም ዋጅባቱንም ያካትታል ማለት ነው። እነዚህን ገንዘብን ስሰጥ ደግሞ አላ ሁቢሂ ማ ሁቢል ማል፣ ገንዘብ ተወዳጅ ነው ሁልጊዜም እየወደድከው ይቅርብ ብለህ ለአላህ ትሰጠዋለህ። ወይም ደግሞ የሚሰጠውን ሰው እኔ ከምጠቀምበት እሱ ቢጠቀም ይሻላል ብለህ ኢሳር አድርገህ የምትሰጠው። ለማን ነው የሚሰጠው? ደግሞ ቅደም ተከተሉ መጠበቅ አለበት። ዘዊል ቁርባ፣ መጀመሪያ አቅራቢያ ዘመድ፣ ቤተሰብህ ዘመድ እየተራበ ለውጭ ሰው መስጠት የለብህም። መጀመሪያ ለአቅራቢያ ዘመድ፣ ወልየታማ፣ ቀጥሎ ደግሞ ድሃ አደግ ለሆኑ ወላጃቸውን በህፃንነት አጥተው በአሳር መከራ የሚያድጉ ለእንደዚህ አይነቶቹ፣ ወልመሳኪን፣ እንዲሁም ደግሞ ለተራው ድሃ የተወሰነ ገንዘብ እንኳ ቢኖረው ወጩና ገቢው የማይመጣጠንለት ሁልጊዜ ተችግር የማይላቀቅ፣ ወብነ ሰቢል፣ መንገደኛ ሆኖ ስንቅ ያለቀበት፣ ወሳኢሊን፣ ለማኞች፣ ለማኛው በተለያየ ምክንያት ለልመና ይጋለጣል ሰው። ጠዋሪ ሊሆን ይችላል የሚያስለምነው ነገር፣ ወይም ደግሞ ቋሚ ችግር ሊኖረው ይችላል። ወፊ ሪቃብ ወፊ ፈኪር ሪቃብ፣ በባርነት በምርኮ የተያዘ ሰው ይህን ያህል ገንዘብ አንጣና እንልቀቅህ ከተባለ ወይም የታገተ ሰው ሊባል ይችላል። አሁን ወአቃመ ሶላህ፣ ቀጥሎም ደግሞ ሶላትን ስርዓቱን አክብሮ ጊዜውን ጠብቆ አስተካክሎና ዘውትሮ የሚሰግድ። ወአተ ዘካት፣ ተክሲስ ባዕድ ተእሚን፣ ወአተል ማል የሚለው ውስጥ ገብቶ ነበር በዑሙም። በተለይም ዘካትን የሰጠ ሰው በአላህ ያስቀመጠውን ኮታ። ወልሙፉነ ቢአህዲህም፣ ቃል ኪዳናቸውን የሚሞሉ፣ ይህም ፊማ በይነከ ወበይነ አላህ ወፊማ በይነከ ወበይነ አልኸላኢቅ፣ ቃል ኪዳን ብዙ ነው ዘርፉ። እነዛን ሁሉ የሚያሟሉ ኢዛ አሃዱ፣ ቃል በሚገቡ ጊዜ። ወሷቢሪና፣ እንደገና ወቢሩ ሷቢሪን፣ ትዕግስት የሚያደርጉ ሰዎች ስራ በምን ላይ ነው ትዕግስት የሚያደርጉት? ፊል በእሳ፣ በችግር ላይ እና ሽደተል ፈቅር ወደራ፣ እንዲሁም በበሽታ ላይ፣ ወሂነል በእስ፣ በጦርነት ላይ በሚመጡ ጊዜ ፈታኝ ነገሮች ማለት ነው። በአጠቃላይ ሲመጡ መፍረክረክ ሳይሆን በቃ ይህ ግን የተቀደሰ ዓላማ ነው የፈለገው አጀሌም ከደረሰ እሄዳለሁ ብሎ የሚጋፈጥ ይሆናል ማለት ነው። እነዚህን ያሟሉት አማኞች ናቸው የመልካም ስራ ባለቤት ነን ሊሉ የሚገባቸው ይላል። ከዚህ አንዷን ነጥለህ ብቻ አንዷን ጥለህ አንዷን አንጠልጥለህ ተሰገድኩኝ ምን ችግር አለ የምትል ከሆነ አይሆንም። ይህ ብቻ አይደለም አለ አላህ ሱብሓነሁ ወተዓላ። ይሄ ተፍሪቅ ሸርዕላህ ደግሞ ብዙ ጊዜ እንቲቃ የሚባል ነገር እሱ የለመዳትና የሚወዳትን ነገር ኩለማ አዳአ ለሁም መሸው ወኢዛ እና እድኹሉ ፊ ሲልሚ ካፋ ከሚለው ተጻራሪ ነው ማለት ነው። እስላም ውስጥ ጥቅልል ብለህ ግባ፣ እስላም የሚፈልግብህን ነገር ሁሉ አድርግ ነው። ኢስላም ቃሉ ራሱ እስቲስላም ማለት ነው። ሊአምሪላህ ቁጭ በል፣ ቁም፣ ተነስ፣ ተኛ፣ ሁሉንም ትእዛዝ ማክበር አለብህ። እና አንዷን ብቻ ሰርቼ በዚህ በቃለው ታልክ አንተ ዘልቢር አትሆንም ይላል አላህ ሱብሓነሁ ወተዓላ። ኡላኢከ አለዚነ ሰደቁ፣ የሚያስደነግጠው እነዚህን ያሟሉ እውነተኛ አማኞች ማለት እነሱ ናቸው። የእውነተኛ አማኞች ተቃራኒው ምን ሊሆን ነው? ውሸተኛ አማኝ። አማኝ ነህ ብሏል እኮ መጀመሪያ። አማኝ የሚለውን ውሸተኛና እውነተኛ አማኝ ብሎ የፈረጀው ማለት ነው። ወኡላኢከ ሁሙል ሙተቁን፣ እንደገና ደግሞ እነዚህ ናቸው ይህን ያሟሉት። ኡላኢከል መውሱፉነ ቢሃዚሂል አውሳፍ፣ አላህን የሚፈሩ ጥንቁቋን ማለት እነዚህ ናቸው። የዚህም ተቃራኒው የሙተቂ ፋሲቅ ነው ማለት ነው። ይሄ ነው ቢሩ ይላል። እንግዲህ አስሉ አህለል ኪታቦች ያው
በተለያዩ አጋጣሚዎች ይገዳደሩ ነበር ሷሃቢዎች ጋራ እና ኪታቡና ቀብለ ኪታቢኩም ወነብዩና ቀብለ ነብይኩም አናኑ አውላ ቢላሂ ሚንኩም ይሉ ነበር። በጊዜ መቅደም እኛ ቀድሞ ኪታብ ያወረደልን ቀድሞ ነብይ ላከልን እኛን ትኩረት ስለሰጠን ስለሚወደን ስለመረጠን ነው ሻቡላህ አልሙክታር እንደሚሉት። ስለዚህ እኛን የምንሻለው ብለው ሲፎካከሩ አይደለም። መስፈርት ካስፈለገ እኔ ባለቤቱ ነኝ መስፈርት ማስቀመጥ ያለብኝ። አንተ የፈለግከውን ነገር ብቻ አንዲት ነገር ስላደረክ ትፎክራለህ እንዴ? ያ ትክክለኛ አላህ ዘንዳ ምርጥ የሆነ መልካም ስራ ባለቤት የሚባለው ከፈለክ እንግዳውስ እንካችሁ እንትኖች መስፈርቶችን ብሎ አስቀመጠ ማለት ነው። ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ ነያመሷል። በፉከራ አይደለም፣ በምኞት አይደለም፣ በስራ ነው። በስራ ደግሞ እኔ የሰጣችሁን የቤት ስራ ከሰራችሁ ነው እንጂ አንተ የፈለግከውን ስለሰራ እኔ ነኝ ብላ ከዘረፍ ትላለህ እንዴ ይላል አላህ ሱብሓነሁ ወተዓላ። እና እነዚህን ነገሮች እንግዲህ ያሟላ ሰው ዘልቢር ይባላል ማለት በየዘርፉ የአላህን ትእዛዝ ያከናወነ ጉድለትና ድክመት ያላሳየ ጨዋ ጠፈፍ ያለ ሙእሚን ማለት ይሄ ነው። ይህንን ሳታረጉ ግን ዝም ብላችሁ አንዷን ነገር አንጠልጥላችሁ እኔ ነኝ ቅዱሱ ሌላው ርኩስ ነው የምትል ከሆነ ያያዋጣም ይላል አላህ ሱብሓነሁ ወተዓላ። አሁን ትንተናውን እናንተ ልትሽ ሾቹ ليس البر أن تولوا وجوهكم قبل المشرق። እሺ እንግዲህ ቢስሚላሂ ረህማን ረሂም እኔ ፈዋኢዱን ትንሽ ነው የምናገረው፣ እሳቸው ተንተነውን ሄደውበታል። አላህ በአጠቃላይ ጠቅለል ስናደርገው ኢማንን ማረጋገጥን ነው የሚወደው እንጂ መዛሂር አይደለም ነው። አሁን ወደ ቂብላ መዞር እሱ ያዘዘው ነበር እኮ እነዛንም ቢሆን በተውራት ላይ ያለውን የሰሩት ግን ሌላ ነገር ስላጓደሉ ያማ ወዲያ እንዲህ አቅጣጫ ዙሮ መጎንበስና ማፈንደድ ብቻ እኔ ዘንድ ዋጋ የለውም ማለት። ሙስሊሞቹም ቢሆኑ ወደ ካዕባ መዞራቸው ብቻ ሊያስፎክራቸው አይችልም። መዟሂር አይደለም አላህ የሚመለከተው። አምነናል ታሉ ኢማን የሚያስፈርደውን ነገር ማረጋገጥ ነው። ኢማን የሚያስፈርደው ደግሞ ተዛው አላህ ጀምሮ አላህ ፈጣሪ መሆኑን ሊገዙት እሱ ብቻ መሆኑን ማመንና እሱ ያዘዘውን ሁሉን መፈጸም እሱ የከለከለውን ነገር መተው ነው። ይህን ሲያደርግ ነው እንጂ ሰው ጥሩ ነኝ እንኳ ቢል ማለት የሚችለው የፈለገውን ሰርቶ ደግሞ የሚጠላውን የሚከብደውን ነፍስያው ጋር የማይሄደውን ከተወ መዝሃሩ ምን አላህ ዘንድ አያዋጣውም ማለት ነው። እነዚህ አላህ ያዘዛቸው እንኳ ሁሉ ታልተሰራ አላህ የማይቀበላቸው ከሆነ ብዙ ሰዎች አሁን በእኛ ዝም ብለው ሌላውን መዟሂሩን ነገር ያሳምራሉ። እስልምናው የሚያዘውን ግን ወደ ኋላ ተተውታል። ይሄ አላህ ዘንድ አያዋጣም። የሚያዋጣው በትክክል ኢማን የሚያስፈርደውን ነገር ሲሰራ ነው። ቅድም እንዳልነው በተውሂድም ዙሪያ ስንል እኛ ላኢላሃ ኢለላህ ብለናል ይላሉ ሰዎች፣ ፈጣሪነቱን አምነናል ይላሉ፣ ሙሐመዱን ረሱሉላህ ብለናል ይላሉ። ይሄ ለኢማን በቂ ነው። ተውሂድ ማለት ይሄው ነው ብለው በተግባር ላይ ሲታያቸው ግን ሲዝረከረኩ በብዙ ነገር ይታያል። በስቲጋሳው በተወሱሉ በነዝሩ ለሌላ ሲያደርጉ ይታያሉ። ይሄን አድርገው ደግሞ ጥሩ ሰው ናችሁ በሉን ይላሉ። ደግሞ አትንኩን ሙእሚንን ወልይነን በሉን ይላሉ። አላህ መዝሃር አይመለከትም። የሚመለከተው አመለን ሷሊህ ኢነላህ ላ የንዙሩ ኢላ ሱወሪኩም ወላ ወኢነማ የንዙሩ ኢላ ቁሉቢኩም ወአዕማሊኩም ነው ነቢያችን ያሉት። አላህ እኛ መጥቆራችንን መቅላታችንን መወፈራችንን ልብሳችን ማማሩን አለማማሩን አይመለከትም። ሀብትን ድህነትን አይደለም የሚመለከተው። ኢማን ያስፈረደውን ነገር መስራት ነው አላህ የሚወደው። በዚህ ላይ ማተኮር አለብን። ይቺ አያት ደግሞ 6 ኢማኖች የምንላቸውን ይዛለች። ቀደር ብቻ እዚህ አልተነገረም እንጂ ኢማን እንግዲህ የሚባሉት ነገሮች በዚህ አያት ውስጥ አሉ ማለት ነው። ይሄንን ነው እኔ የምናገረው። ህዝባችንን ህዝቡ በትክክል ማስተላለፍ ነው ያለብን። ህዝባችን በዚህ እንዲሰራ አደራ ማለት አለብን ነው። ጀዛኩሙላህ ኸይር ባረከላሁ ፊኩም። እኔ ከነዚህ ወይም ከዚህ አንቀጽ ማየት የቻልኩት አላህ ሱብሓነሁ ወተዓላ
ሰዎችን በዲዓ ነን በማለት እንደማይተው ፈተና እያወረደ እየፈተነን እንደሆነ በግልጽ ያሳያል። ሁሉም ቢር የኔ ንብረት ናት እኔ ነኝ የዚህ ባለቤት ይላል። አይ ቢር እኮ ይሄን ማድረግ ይጠይቃል። ስለዚህ ራስህን በራስህ ፈትንና ካለፍክ ራስክን አውጣ አለበለዚያ ገምግም ማለቱ ይመስላል። እንደተባለው ላይክ الذين صدقوا ማዋሸት ትችላለህ። እንግዲህ ማዋሸት ከፈለክ ራስን ልታታልል ትችላለህ። ሁለተኛው ማመን የሚባለው ነገር ሰዎች በአላህ አምነናል ሲሉ ሙቶ መነሳትን ካልተቀበሉ አምነዋል አይባልም። አምነናል ሲባል መላእክትን መቀበል ያስፈልጋል። አምነናል ሲባል መጽሐፍ አለ ብሎ ነብያት አሉ ብሎ መቀበልንና እነሱንም ያሉትን ተግባር ማሳየት ያስፈልጋል። አሁን እኛ ችግራችን ቅድም ሸሆቹ በሌላው መሐደራ ትምህርት ላይ እንዳሉት እኛ ላኢላሃ ኢላላህ ብለናል፣ መሐመድ ረሱሉላህ ብለናል። መች ካድነ? መሐመድ ረሱሉላህን ያመነ ሰው መቼም እንዲያው ሼክ መሐመድ መልእክተኛ የሆነ መልእክት ይዘውልህ መጡ ከተባልኩኝ ሼክ መሐመድን ካመንኩኝ እሳቸው ያሉኝም በሙሉ እናትህ ሙታለች እንኳን ቢሉኝ አምኜ ማልቀስ አለብኝ። በቃ መቀበል አለብኝ። ልጠራጠራችሁ አይገባም። ምን ይዋሻሉ ተብሎ ይታሰባል? ነብዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡት እንዲህ ካረጋችሁ ጀሃነም ትገባላችሁ፣ እንዲህ ካረጋችሁ ጀነት ትገባላችሁ ብለው አስተምረዋል። አሁን ያለን ቀልድ ግን ያመነ ይመስላል። መልእክተኛነታቸው ሙሳን ነብይ ነው ብሎ የተቀበለ ሰው የሙሳ መጽሐፍ ምንድነው ያለ ከኋላ ያለውን ነብይ አይቀበሉ። ግን ሙሳ ምንድነው ያለን ብሎ እኮ መስማት ያስፈልጋል። ኡማው አሁን የሙሳ የመጽሐፍ ይላል ሰው ይሄ ሙስሊም ያልሆነው እሺ ሙሴ ምን አለ መጽሐፉ ላይ የተለወጠው ላይም እኮ ቢያነቡ ሸህ የኢስላምን መልእክተኝነት የነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት የሚያስተምር እኮ አለ። የአላህ ብቸኛ አምላክነትን ሊያስተምር እኮ ይችላል ውስጡ። የሆነ ቦታ ላይ ቢቀየር ሌላ ቦታ ላይ የሽርክን ጸያፍነት የሚያወግዝ ነገር አለ። ቁርአን ላይ ስለ መላእክት ተነገረ። መላእክት አመንኩ አላመንኩ ምን አገባችሁ ይላል ሰው። ለምንድን ነው የማታምነው? መላእክት እኮ ስራ አለው አንተ ላይ ተብሏል። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዐቲድ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ኪታብ አዲስ ሰው ጽፎ እንኳን የሆነ ሰው ጻፈ ተብሎ እኮ ሽር ጉድ አለ። የሆነ አዲስ መጽሐፍ ሲጽፍ ሰው ስንት ልብ ወለድ አብሮ የተጻፈበት ኪታቡን አንዘልናሁ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ ኢን ሁወ ኢላ ዚክሩን ሊልዓለሚን ሁደን ሊልሙተቂን የተባለው ኪታብ አምንበታለና ብዙ ሰው ስለ ተራ ወሬ ስታወሩ በጣም መርቅኖ ነው በንቃት የሚያዳምጠው። ቁርአን መፈሰር ሲጀምሩ ስለ ቁርአን ማውራት ሲጀምሩ ትንሽ ኮስተር ይላል። ከዚያ እንቅልፍ ይጀምረዋል። ስለ አላህ እየተነገረ ሞተኮስም ጋዜጠኛው ይሄን ህዝብ ሲያዳምጠው ወጥ ነበር። መስጂድ ቁጭ ብለው እያወሩ በጣም ከቦ ያዳምጣል አለ ሰው። ይሄን ህዝብ ልበትነው ነው እንግዲህ ስማ አይኝማ እንግዲህ ታባረው አሉኛ አሉ አለ። ምን ያርጉ ያበተሩትን ኪታብ አንጡ አለ። ኪታብ አምጥቶ ሲነበብ የጀመረ ጊዜ ብድግ ያለ ባዶ ሆናል መስጂድ። ይኸው ለመበተን ማለት ይሄ ነው። ውካታው ላይ ቀልዱ ላይ ያዳመጠ ነው። እኔ ሸሆቹ ያውቁታል። እንደው ቦታውን መጥቀስ አልፈልግም። ቁጭ ብለው እንደው እያወራን እኔም ያው የደበላለኩኝ ወሬ ስናወራ ቆየን። በኋላ ተፍሲር ፕሮግራም ነበረንና ተፍሲር እንጀምር አልኩኝ። በሉ እንግዲህ ተፍሲር ከጀመራችሁ እንሂድ ብለው እና ከመካከላቸው ከነዛኞች እንዴ እናንተ ሸይጣን ናችሁ እንዴ ቁርአን ሲጀምር ጥላችሁ የምትሄዱ አላቸው። አረ ወላሂ የምትቆዩ ከሆነ ብንቆይ እኮ በወሬ ላይ ታመሹ ነበር አላቸው። በወሬ ላይ ማያመሹ ነው። በወሬ ቢሆን ታመሹ ነበር አትሄዱ ነበር። ገደብ የለውም። አላህ ይሄ አለመታደል ነው። ያ አላህ ይሄ ቁርአን ሼክ ለሞተ ይቀራል እኮ
ቁርአን በመላኢካ በአናምን ምን አለበት ላልኩት ደግሞ አንዱን የዚሁ የሰማሁት አለ። በመላኢካ ሳይሆን አርረህማን ወአርሽ እስተዋ የሚለውን እኛ ምን አለበት ምን ያጨቃጭቃል? አላህ በአርሽ ላይ ነው ብንል ባንል ምን አለ አለ አንዱ። ስለዚህ ዘመናዊ ተመረራል ተሚሉት ነው የኛው ነው። አኻለፈን ይላል እኮ አኻለፈን። ስለዚህ ቢቀር በሌላው ከተሰራበት ብሎኛ ቃል አንድ ሰውዬ በሌላው ከተሰራበት እጃለው የለም አላችሁ ምን ትጎዳለች? አርረህማን ወአርሽ እስተዋ የሚለውን እኛ ባናምንበት ባናወራው ምን አለበት? አላህ ታዲያ ተናገረ አይደለም መናገር ቢኖርበት ነው የተናገረው። እኔ እዚህ ደግሞ ያየሁት እዚህ አያ ላይ ሼክ እንዳሉት እነዚህ አርካኖችንም እንዳነሳ ፈዳኢሎቹንም አብሮ አነሳ። ወአተል ማል አላ ሑቢሂ ዘዊል ቁርባ ወልየታማ ወልመሳኪን። እነዚህ የዝምድና ጉዳይ ኢስላም ይሄ ቁርአን ሁሉን ነገር የሚያካትት ደግሞ አነጋገሩ አሁን ሌላ ኪታብ እኮ ከሆነ ርዕስ ላይ ሌላ ርዕስ ቢያካትት ገለጥ ነው ብለን ነው የምናነሳው እኮ ወዲያው አይጣፍጥም፣ አይምርም። አሁን ስለ ተየሙም የሚያስተምር ፊቅህ ላይ ስለ ውዱእ ቢያነሳ ገለጥ ነው ምን ሆኖ ነው ሰውየው ነው የምንለው። ያስጠላልም እኮና ነው ከባድ እኮ ያለ ግን ቃል የቁርአን አነጋገርን ተመልከቱት። ወአተል ማል አላ ሑቢሂ ዘዊል ቁርባ ወልየታማ ወልመሳኪን አለና ወብኒ ሰቢል ወሳኢሊን ወፊ ሪቃብ ወአቃመ ሰላህ። ወደ ሩክኑ ደግሞ ተመለሰ። ዋናው ነገር አሁን ብር ነው። እንግዲህ ጌታን የሚያስደስት መነሻው ብር ነው። ብር ውስጥ አርካኖችም ዋጅባትም ሆኖ ሙስጣባትም ሆኖ ፈራኢድም ሆኖ ብር ውስጥ ይካተታሉ። ብር ውስጥ ይሄን ሀዲያ ያለ ካላም መሆኑን እኮ ነው የሚያሳየው። ሰው ቢናገረው እንዲያርጉ መናገር አይችልም እኮ አይችልም። ሌላው ሰብር ታጋሽ የሚባለው ነገር ትዕግስት፣ ረሃብ ላይ ትዕግስት፣ ህመም ላይ ትዕግስት፣ ጦርነት ላይ ትዕግስት። ይሄ ትዕግስት የሚባለው እንትን ባቡ በጣም ከባድ። እንደውም አንዱ ዘርፍ እኮ ነው ትዕግስት። ፊልበላ ነው ፊልበላ ነው በሙሉ ያው። ሌላው ደግሞ አለል አዋሚር አለጣዓ አለ ደግሞ አኒል ማዕሲያ ደግሞ አለል መሷኢብ ወንጀል ደግሞ እንዳትሰራ ራስክን መግታት። ይሄ ሁሉ ይካተታል። አስብር አለጣዓ አዕላሃ ወአሸቁሃ አለ። ሁልጊዜ ነው የሚፈትነው አለ። እየጀመረ የሚተወው ሰው ላይ አይደል? እየጀመረ የሚተወው አልችል ብሎ ነው። ቁርአን ያልቀራና ቂጡን አመድ ያልነካው አይገኝም ይላል የእኛ ሀገር ሰው። በልጅነቱ ቂጡን አመድ ያልነካውና ቁርአን ያልጀመረ አይገኝም ማለት ማጠቢያ አመድ ነበር ማለት ልጅ ነው። ትንሽ ልጅ ስለሆነ ነው ቂጡን አመድ ይነካዋል። ብዙም ልብስ አይለብሳል የሚገጥር ቁርአን ያልጀመረ ደግሞ የለም አሉ እያፈረሰው ቀምሶ ይታያል። አላሁ ሙስተዓን። ስለዚህ እንደው ይሄ የቁርአን አባባል ቁርአንን በደንብ መረዳት ያስፈልጋልና ብዙ ተፍሲሮች፣ ሌላው ደግሞ ቋንቋዊ ትርጉሞችን ዝም ብሎ የቃል የነቃሙስን የዚህ የቋንቋን ብቻ ትርጉም ተይዞ ማጠር አያስፈልግም። ቁርአንና ሐዲስ ወህዮቹ ቋንቋውን ተፍሲሩን ሰፋ አድርገውታል። ያንን ሰፊ መልእክት መስፋት ያስፈልጋልና ሼክ የሚቀጥለው ቂሳስ አነሳ። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም አልቂሳሱ ፊል ቀትላ። አሁን ደግሞ ወደ ወንጀለኛ መቅጫ ህግ ቁርአን ሁለገብ ስለሆነ በማህበራዊ ጉዳይ፣ በኢኮኖሚያዊ ጉዳይ፣ አሁን ደግሞ ስለ ወንጀለኛ መቅጫ ሁሉን ነገር ዘርፉን አካቶ ነው የሚመራን ማለት ነው። ስለዚህ ያ አዩሃ አለዚነ አመኑ አሁንም እናንተ ያመናችሁ ሆይ ይላል። ኩቲበ ዐለይኩሙል ቂሳስ ፊል ቀትላ ሰዎች አላግባብ በሚገደሉ ጊዜ በህገ ወጥ መንገድ ቂሳስ ተመሳሳይ የሆነ እርምጃ መውሰድ በእናንተ ላይ ግዴታ ሆኖ ተጻፈ ይላል። እና ይሄ እንግዲህ በጃሂልያ ብዙ ውዝግብ ነበረበት። ቂሳስም ያደርጋሉ። ቂሳሱ ደግሞ ስርዓት የሌለው የአንድ ጎሳ ተገደለ እንደሆነ አውቆም ይሁን በስተትም ይሁን የሌላውን ጎሳ ሄዶ ጎዳውን ሳይሆን ይጨፈጭፋል። ያ ደግሞ አጠፋውን እያለ
በአንድ ግለሰብ ምክንያት በመቶ በሺ የሚቆጠር ሰው ያልቃል፣ በስበርስ ጦርነት ማለት ነው። ያን ነገር እስላማዊ ቅርጽ ሊያሳየው ነው አሁን። እና ቂሷስ የሚባለው ገዳዩን ራሱን ነው የሚሆነው እንጂ ከዛ አልፎ ከሄደ የፈውዷ ነው የሚሆነው ማለት ነው። እና እናንተ አማኞች እስከሆናችሁ ድረስ በቂሷስ ህግ ነው መመራት ያለባችሁ እንጂ በባህላዊ አካሄድ በልማዳዊ በጎሳ በቁርሾ በምናምን አይደለም። ቂሷስ በእናንተ ላይ ግዴታ ተደርጓል ይላል። ያንንም ደግሞ ዝርዝር ሁኔታውንም ሲዳስስ አልሑሩ ቢልሑሪ ጨዋ በጨዋ አንጻር ይገደላል። ነፃ የሆነ ሰው ገዳይ ሆኖ ከመጣ ያው የገደለው ነፃ ከሆነ እሱም ነፃ ከሆነ አቻ ናቸው። ወልአብዱ ቢልአብዲ ባሪያ በባሪያ እንደዛው ገዳዩም ተገዳዩም አንድ አይነት ከሆኑ አቻ ነው። ወልኡንሳ ቢልኡንሳ ሴት በሴት የሚለው ይሄ እንደ ሸርጥ አይደለም። ወንድና ሴትም ቢሆኑ በስብዕና ስለሚገናኙ እንትን ይላል። ግን አሁን ጃሂልያ ላይ የነበረውን አሰራር ለመንቀፍ ነው የፈለገው። ጃሂልያ ላይ በጣም የዘባረቀ ነገር ነበረ ማለት ነው። እና ወንድ በሴት ይገደላል፣ ሴት በወንድ ይገደላል። ጨዋ በጨዋም አቻ ነው፣ ልክ ነው። ባሪያ በባሪያ አሁን ባሪያና እንትን ከሆነ ገንዘብና እንትን ስለሆነ ልዩነት ይኖረዋል ማለት ነው። እነዚህን ነገሮች ተጥቢቅ ማድረግ ይጠበቅባችኋል ሙእሚን እንደመሆናችሁ ይላል አላህ ሱብሓነሁ ወተዓላ። እና በጃሂልያ አልቀትሉ አንፋ ሊልቀትል ይሉ ነበር። ግድያ ግድያን ይገታል የሚል መርህ ነበራቸው። አንድ ሰው አንድ ያላግባብ ሲገል አጠፋው ከተሰጠው ወዳው ይቆማል። አይ መተላለቃችን ነው እንታረቅ እንደራደር ወደሚለው ያመጣዋል ማለት ነው። አንዱ ደካማ ሆኖ ዝም ካለ ግን ፈሪያ አያጣው ማባራሪ ነገ ምን አባታቸው ያደርጋሉ እነሱ ደግሞ ይቀጥላል ማለት ነው። ግን ዋጋውን ስትሰጠው አቅሙን ያቅና ይቆማል ማለት ነው። ያ ግን በተወሰነ ደረጃ ወደ ፍትህ የቀረበ አባባል ነበር የጃሂልያው። ከዚህ የተሻለ እኔ ልንገራቸው አለ አላህ። ቂሷስ ነው መሆን ያለበት። ቂሷስ ማለት ፊህያቱን እንዳለው በቀጥታ ገዳዩ መሆን አለበት። እንደገና ደግሞ በአምድ መሆን አለበት። በአምድ ያልገደለውን በኸጦ የገደለውን በሽብሃ አምድ የገደለውንም ሁሉንም ግድያ ቂሷስ ታላችሁ ያም መልሶ ችግር ውስጥ ነው የሚጨምረው ማለት ነው። ስለዚህ አማኞች ከሆናችሁ በጎሳ ደግሞ የገሌ ጎሳ ልዩ የተከበረ ጎሳ ነው ይባላል፣ ሌላው ደካማ ነው ይባላል። ታንዱ ተደካማው ያንን የተሻለውን ተገደለ አንድ ሰው ብቻ አይበቃም ለሱ ይላል። 3 ሰው 4 ሰው ያስፈልጋል እሱ እንዲህ ብለው በመለስ ማለት ነው። ሰው ነው ሁለቱም ሰው ናቸው። ግን ይሄ ጎሳ ስላለው ገንዘብ ስላለው ስልጣን ስላለው ባሪያ እንኳ ከተገደለበት ጨዋ እንጂ ቂሳስ በባሪያ ገዳው እኮ ባሪያው እያለ ስራ አንቀበልም ይላል። ካለቆቹ ነው። አሁን አሜሪካን እንደዚህ ነው። ስለዚህ ይሄም እንግዲህ አረቦቹ ጋር እኩል አይደለም። አረብ ሁለቱም ማንም ገር እንዴት አድርጎ እና አሁን ሰልጥነናል ተብሎ የትና የት ነው ልዩ ነው። አንድ ሰው አንድ ወታደር የተገደለበት እንደሆነ አንዱ በ10 በመቶ የሚቆጠር ነው መመለስ ያለበት። እና እንደ ሰውና እንደ ውሻ አድርገውት ማለት ነው። ይህንን እንግዲህ አላህ ሱብሓነሁ ወተዓላ የቂሷስን ስርዓት የሁሉንም ሚዛን የሚጠብቅ ሰውን እኩል ነው የሚለው ነገር እዚህ ላይ ነው የሚመጣው ማለት ነው። በግዴታና በመብት ሁልጊዜ ሰው እኩል ነው። በእውቀትና በአገልግሎቱ ግን ይበላለጣል። ሁሉ እኩል አይደለም ማለት ነው። እዚህ ላይ የመብት ጉዳይ ነው። ይህም ሰው ነው ተገድሏል፣ ያም ሰው ነው። ወለኩም ፊል ቂሷሲ ሐያት ያ ኡሊል አልባብ የሚለውም ለዚህ ነው አላህ ሱብሓነሁ ወተዓላ። ከዛ በኋላ እንደ መብት ቂሷስ መብት ነው። ግን የተጎዳ ወገን ይቅርታ ታደረገስ ያኔ ደግሞ ግድ ግደሉ አይባልም። ፈመን ዑፊየ ለሁ ሚን አኺሂ ሸይኡን ሚን አኺሂል መቅቱል ሰውየውን ያላግባብ ገሎታል። የሟች ወገኖች የሰውዬ ቢገደል እኛ ምን ያደርግልናል? ደሙን አንጠጣ ስጋውን አንበላ። በተለይ አንድ ቤተሰብ ላይ ሲሆን ይህ ነገር ብዙ ጊዜ ይመጣል።
ወንድማማች ይገዳደላሉ አይደል? ወላጆች አሁን ያኛው ስለተገደለ የሚገደል ከተባለ ሁለት ልጅ ሊያጡ ነው ማለት ነው። ስለዚህ ለምን ሁለቱንም ተማጣ ከአፉ ብያለሁ ይላል አባት። እንደዛ ምን አኺያሁ ከአድም ቢሆን ሁወተል ኢስላም ካለ አፉ ማለት ይቻላል ማለት ነው። ፈመን አፋ አጅሩሁ ዐለላህ ይላል። ፈትባኡን ቢልማዕሩፍ ስለዚህ እኛ መብታችን ማስገደል ቢሆንም እኛ ግን በቃ አፉ ብለናል። አንድ ወይም ደግሞ ነፍሱ ዋጋ ይከፈልና በገንዘብ ይተካ ከተባለም አንድ ነገር ነው። ይሄንን ደግሞ አልከለክላችሁም፣ መብታችሁን ራሳችሁ መተው ትችላላችሁ ማለት ነው። እና ምናልባት ቂሷሱ ይቅርብ ለሚል ካለ ወደ ነፍሱ ዋጋ ሲቀየር ኢትባኡን ቢልማዕሩፍ ዋጋውን ለማስከፈል በስርዓቱ መከታተል አለብህ ይላል። አሁኑ ታላመጣችሁ ይላል። አሁን ደግሞ ስተውልህ ጊዜና አትቀጣም እንዴ ምን አባክለዋል የለውም። አሁን ሰውየው ከየት ያመጣዋል? ስለዚህ ምን አባካን ይደግመሃል ማለት ነው። ስለዚህ ለስለስ ብለህ እኔ አስተያየት አድርጌያለሁኝ አንተም ደግሞ ቸግሮኛልና ቶሎ ብለህ እያለ በማግባባት እንጂ በማመናጨቅ እንዳይሆን ይላል ማለት ነው። ወአዳኡን ቢኢሕሳን ይሄ ደግሞ ከሞት የዳነው ምህረት የተሰጠው ሰውዬ ተሞት ድኗል። እሱም ደግሞ በተቻለ አቅም ማጉላላት የለበትም። በሚቻለው ፍጥነት መስጠት አለባቸው። መከባበር የኢሕሳንን በመልካም ሁኔታ በጣም አመሰግናለሁ አንተ እኮ እንዲህ ባታደርግልኝ እንጊዜ የለሁ ነበረ እያለ ማለት ነው። ዛሊከ ተኽፊፉ ሚን ረቢኩም እነዚህን ኺያራት አማራጮችን በመስጠት ተጌታ ችግሮችን አቃለለላችሁ ይላል። ሲባና ቂሷስ ብቻ ነው ግዴታ ቢባል ብዙ ሰው ይጎዳል ማለት ነው። እና ይሄ በተለያዩ ሃይማኖቶች የተለያየ አመለካከቶች አሉ። ይሁዶች ቂሷስ ብቻ ነው፣ ምንም ነገር አፉ መባል ነፍስ ዋጋ የሚባል ነገር የለም፣ የገደለ ይገደል ብቻ ነበረ ማለት ነው። ወደ ክርስቲያኖች ስትመጣ ደግሞ ገንዘብ መክፈል ብቻ ነው። ነፍስ ዋጋ ተከፈልክ ምንም ችግር የለም። ኢስላም ግን ሶስቱንም አካተታይ ስፋቱ ሶስቱንም እንዳስፈላጊነቱ አፉ የሚልም አፉ ማለት ይችላል፣ በነፃ መልቀቅ ይችላል፣ ገንዘብ ማስከፈል ይችላል። ስትከፍሉ ደግሞ ያለማመናጨቅ በስርዓት በጸባይ ይላል ማለት ነው። ቂሷስም ካስፈለገ ቂሷስም ሁሉም አማራጭ ሰፋ ማለት ነው። እና ፈትባኡን ቢልማዕሩፍ ወአዳኡን ኢለይሂ ቢኢሕሳን ዛሊከ ተኽፊፉ ሚን ረቢኩም ተውሲዕ በተደረገ ቁጥር ኺፋ ይመጣል ማለት ነው። ወራህማ ጌታ ርህራሄ ነው ይህን የሰጠው። ፈመን ኢዕተዳ ባዕደ ዛሊክ እነዚህን ሶስት አማራጮች እንግዲህ ሰጥቻለሁኝ እንደ መመሪያ። ተዛ በኋላ ይህንን ነገር ተጠቅሞት ያበቃ አልፍ የሌላ ነገር እሰራለሁ የሚል ካለ ፈለሁ አዛቡን አሊም። አንዳንዱ የነፍስ ዋጋ ያስከፍለህና በሰጠው ገንዘብ ጠመንጃ ገዝቶ ልሰ ይገላል። ዋጅብ እኮ ነው። ታርቆ በስርዓቱ ተፈራርሞ አዘናግቶ ያኛው ደግሞ ሰላም ነኝ ብሎ በገዛ ገንዘብ ይገዛና ይመጣል። ይሄ ፈመን ኢዕተዳ ባዕደ ዛሊከ ፈለሁ አህዲ ከባድ ነገር ነው። ሰው መጀመሪያ አልፈልግም ካለ መጀመሪያውኑ አልፈልግም። ወለኩም ፊል ቂሷስ ሀያት እና ይሄ ቂሷስን ህግ ፊ ተሽሪዕ ቂሷስ ቂሷስን በመፍቀዴና በዚህ እንድትተዳደሩ በማድረጌ ለእናንተ ህይወት ዋስትና ነው። ይሄ ይላል ዋስትና ነው። ምክንያቱም ገዳይ ይገደላል ማለት ከታወቀ ለምን ብሎ ነው የሚገለው? ሀያት መጀመሪያ የራስህን ህይወት ታድናለህ፣ እንዲህ አይነት ጣጣ ትወጣለህ። በምትገለው ያሰብከው ሰውዬ ደግሞ ታድነዋለህ። ሁለቱም ይድናሉ ማለት ነው ቂሷስ በመኖሩ። ቂሷስ ከሌለ ግን ዛሬ የምናየው በዓለም ዙሪያ ማንም ጉልበተኛ የፈለገውን ደፍቶ ይሄዳል። ምን አለበት? እንዲያውም አንዳንድ ስራ የሌለው ወዘኔ ምናምን መኖር ሲያቅተው ስራ ብሎ ወንጀል ይሰራል እኮ ታውቃለህ። ለመቀለም መንግስት በነፃ ይቀልበኝ ሽልማት ነው አሁን የሚሰጠው። ዘርፈህ ገፈህ ትመጣለህ፣ ሰው ገለህ ትመጣለህ። 20 ዓመት 25 ዓመት ይጦርሃል ቁጭ ብለህ። ቁጭ ብትቆልቆ የምትበላ የሌለው ሰው ነው። ቴሌቪዥኑ አልጋው ያለበት ሁሉ ነገር ተሟልቶለት ደረቅ ዳቦ የማያገኝ የነበረው ወሮ በላ ሁሉ ሰው እየገደለ ይገባል። በግልጽ ይናገራሉ እኮ በቃ አንዱ እንደፍቼ ብገባ ይሻለኛል ይባላል ማለት ነው። የሰው ሰራሽ ህግ ግን እንደዚህ ነው ችግሩ ማለት ነው። እና ወለኩም ፊል ቂሷስ ሀያት ይሄ አገላለጥ እንደው በሊግ የሆነ አጅብ ግድያ በመወሰኑ ህይወት ታገኛላችሁ።
አዎ አንፋል الفقريه ነው ሟቾችን ትቀንሳላችሁ ማለት ነው። በአንድ ሰው 10 ሰው 20 ሰው ሊገደል የነበረውን አንድ ሰው ተገሎ ይቆማል ማለት ሌሎቹ ዳኑ። جزاكم الله خير شيخنا ሰዓታችን ደርሷል። የዛሬው የቁርአን ተፍሲር አንቀጽ ትንሽ የሚቀጥለው ፕሮግራማችን ላይ ወደ ኋላ መለስ ብለን የምናየው ይሆናል። ለዛሬው ግን እዚህ ላይ እናበቃለን ኢንሻአላህ። جزاكم الله خير والسلام عليكم ورحمة الله وبركاته. للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات.